ጤና ይስጥልኝ። ዛሬ በተፈጥሯዊው የአመጋገብ ዘይቤ ውስጥ እጅግ ከፍተኛ ተወዳጅነትን እያገኘ የመጣውና በርካታ የጤና በረከቶችን ያቀፈውን ድንቅ መጠጥ ማለትም የአኩሪ አተር ወተትን ይዤላችሁ ቀርቤያለሁ። የአኩሪ አተር ወተት ከአኩሪ አተር ፍሬ ሶያቢንስ የሚዘጋጅ ሙሉ በሙሉ ከእጽዋት የሚገኝ የተፈጥሮ ስጦታ ነው። ይህ ወተት በተለይ የላም ወተት ለማይስማማቸው ወይም ደግሞ ላክቶስ ኢንቶለራንስ ስለሆኑ ወይንም ጤናማ የህይወት ዘይቤን መከተል ለሚፈልጉ ሰዎች ፍጹም ተመራጭ ነው። በውስጡ በርካታ ቫይታሚኖችን፣ ማዕድናትንና ከፍተኛ ፕሮቲን የያዘው ይህ መጠጥ በሰውነታችን ላይ የሚያመጣቸውን 10 አስደናቂ ጥቅሞችን እንዴት በቀላሉ በቤታችን ማዘጋጀት እንደምንችልና አጠቃቀሙንም አንድ በአንድ በዚህ ቪዲዮ እንመለከታለን። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ወደ ጥቅሞቹ ከመሸጋገራችን በፊት ለመሆኑ አኩሪ አተር ምንድነው? ወተቱስ እንዴት ይገኛል? የሚለውን በጥቂቱ እንመልከት። አኩሪ አተር በእጽዋት ዓለም ውስጥ የጥራጥሬዎች ንጉሥ ተብሎ የሚጠራ የጥራጥሬ ሰብል አይነት ነው። ይህ ተክል በውስጡ በያዘው እጅግ ከፍተኛ የፕሮቲንና የንጥረ ነገር ክምችት ምክንያት በዓለም ዙሪያ ለሰው ልጅም ሆነ ለእንስሳት ምግብነት በስፋት ጥቅም ላይ ይውላል። የአኩሪ አተር ወተት የሚገኘው ደግሞ ይኸው የደረቀው ፍሬ በውሃ ውስጥ ተዘፍዝፎ እንዲያብጥ ከተደረገ በኋላ ተፈጭቶና ተጨምቆ ፈሳሹ ወይንም ወተቱ ብቻ ሲለይ ነው። ይህም የሚገኘው ፈሳሽ በመልክና በውፍረት ከላም ወተት ጋር በእጅጉ የሚቀራረብ ሲሆን ሙሉ በሙሉ ከእጽዋት የሚገኝ በመሆኑ ግን የኮሌስትሮልና የእንስሳት ስብ ወይንም ሳቹሬትድ ፋት ይዘት የለውም። አኩሪ አተር በውስጡ የተፈጥሮ ሆርሞን፣ አሚኖ አሲዶች፣ ቫይታሚኖችና ማዕድናት በሳይንሳዊ መንገድ የተመጣጠኑበት ድንቅ የምግብ ዘር ነው። አሁን ደግሞ ይህ ተፈጥሯዊ መጠጥ በየቀኑ ሲወሰድ ለሰውነታችን የሚሰጣቸውን 10 ዋና ዋና ጥቅሞችን እንመልከት። አንደኛ፣ ሙሉና ከፍተኛ የፕሮቲን ምንጭ ነው። የአኩሪ አተር ወተት በእጽዋት ዓለም ውስጥ ከሚገኙ ወተቶች ሁሉ የመሪነቱን ድርሻ የያዘበት ዋነኛው ምክንያት የፕሮቲን ይዘቱ ነው። ለሰውነታችን ሴሎች ጥገና፣ ለጡንቻዎች ግንባታ፣ ለፀጉርና ለጥፍር እድገት የሚያስፈልጉ 9ኙንም መሰረታዊ አሚኖ አሲዶች ይህ ማለት ኢንሴንሻል አሚኖ አሲድን በውስጡ ይዟል። ይህ ማለት ሰውነታችን ራሱ ሊያመርታቸው ማይችላቸውንና ከምግብ ብቻ ማግኘት ያለበትን ወሳኝ ንጥረ ነገሮች በአንድ ብርጭቆ ወተት ውስጥ ያገኛል ማለት ነው። በተለይ ስፖርት ለሚሰሩ፣ የሰውነት ጥንካሬ ለሚፈልጉና ተጨማሪ የፕሮቲን ምንጭ ለሚያስፈልጋቸው ሰዎች ፍጹም ተስማሚ ነው። ሁለተኛ፣ የልብና የደም ቧንቧ ጤንነትን ይጠብቃል። እንደ ላም ወተት ወይንም ሌሎች የእንስሳት ተዋጽኦች ሳይሆን የአኩሪ አተር ወተት ሙሉ በሙሉ ከእጽዋት የሚገኝ በመሆኑ ምንም አይነት ኮሌስትሮል የለበትም። በውስጡ የያዘው ስብ ጤናማ የሚባለው ይህ ማለት አንሳቹሬትድ ፋት ሲሆን ይህ ስብ በደማችን ውስጥ ያለውን መጥፎ ኮሌስትሮል ይህ ማለትም ኤልዲኤልን ለመቀነስ ይረዳል። በተጨማሪም በውስጡ የያዘው ንጥረ ነገር የደም ቧንቧዎች እንዳይጠቡና የመለጠጥ አቅማቸው እንዳይቀንስ ስለሚያደርግ የልብ ድካምንና የደም ቧንቧ መዘጋትን በአስተማማኝ ሁኔታ ይከላከላል። ሶስተኛ፣ የውስጣዊ የሆርሞን ሚዛንን ያስተካክላል። በአኩሪ አተር ውስጥ የሚገኘው አይዞፍላቮንስ የተባለው ንጥረ ነገር በሳይንሳዊ አጠራሩ ፋይቶ ኤስትሮጂን በመባል ይታወቃል። ይህ ንጥረ ነገር በሰውነታችን ውስጥ እንደ ተፈጥሯዊ ሆርሞን የመስራት አስደናቂ ባህሪ ያለው፣ በተለይም በሰውነታችን ውስጥ የሆርሞን መዛባትና መለዋወጥ በሚያስቸግራቸው ሰዎች ላይ የሚያዩትን እንደ ከፍተኛ የሰውነት ሙቀት መጨመር፣ የድካም ስሜት፣ የጭንቀትና የባህሪ መለዋወጥ ምልክቶችን በተፈጥሮ መንገድ ያረጋጋል። ሰውነት ውስጣዊ ሚዛኑን ጠብቆ ጤናማ እንዲሆን ትልቅ እገዛን ያደርጋል። አራተኛ፣ ለአጥንት ጥንካሬና ጤንነት። የአኩሪ አተር ወተት ለአጥንታችንና ለጥርሳችን ጥንካሬ እጅግ ወሳኝ የሆኑትን ካልሽየም፣ ማግኒዥየምና ቫይታሚን ዲ በከፍተኛ መጠን የያዘ ነው። እነዚህ ማዕድናት በአንድ ላይ ሲሰሩ አጥንት በቀላሉ እንዳይሰበርና ጥንካሬው እንዲጨምር ያደርጋሉ። በተለይ ዕድሜ እየጨመረ ሲሄድ የሚከሰተውና አጥንትን በቀላሉ ለስብራት የሚያጋልጠውን የአጥንት መሳሳት ወይንም ኦስትሮፖሮሲስን አስቀድሞ ለመከላከል በየቀኑ የአኩሪ አተር ወተትን መመገብ ወይም መጠጣት እጅግ ተመራጭ ያደርገዋል። አምስተኛ፣ ለተስተካከለ የሰውነት ክብደት ቁጥጥር። ክብደት ለመቀነስ ወይንም የሰውነት ቅርጽን ለመጠበቅ ለሚፈልጉ ሰዎች ይህ ወተት ትልቅ አጋዥ ነው። ከላም ወተት ጋር ሲነጻጸር አነስተኛ የስኳርና የካሎሪ መጠን አለው። ከዚህም በላይ በውስጡ የበለጸገው የፋይበርና የፕሮቲን ክምችት ከጠጣችሁት በኋላ ለረጅም ሰዓታት የመጥገብ ስሜት እንዲሰማችሁ ያደርጋል። ይህም ደግሞ በየሰዓቱ የሚመጣን የምግብ ፍላጎትና
አላስፈላጊም የምግብ አምሮትን በመቀነስ ክብደትን በቀላሉ ለመቆጣጠር ይረዳል ማለት ነው። ስድስተኛ የደም ግፊትን በተፈጥሮ መንገድ ያስተካክላል። የአኩሪ አተር ወተት በፖታሺየም ማዕድን የበለጸገ ነው። ፖታሺየም በሰውነታችን ውስጥ ያለውን የሶዲየም ወይንም የጨው መጠን ሚዛን ለመጠበቅ የሚረዳ ወሳኝና አስፈላጊ ማዕድን ነው። የደም ቧንቧዎች እንዲዝናኑና ደም ያለምንም ግፊት በሰውነታችን ውስጥ እንዲዘዋወር ያደርጋል። በየቀኑ ይህንን መጠጥ መውሰድ በተለይ በደም ግፊት ህመም ለሚሰቃዩ ወይንም ግፊታቸውን በተፈጥሮ መንገድ መቆጣጠር ለሚፈልጉ ሰዎች ፍጹም መፍትሄ ነው። ሰባተኛ ለአእምሮ ንቃትና ለነርቭ ስራ ጤንነት። ይህ መጠጥ በቫይታሚን ቢ ኮምፕሌክስ በተለይም ደግሞ በቫይታሚን ቢ12 በፎሌትና በኦሜጋ 3 ፋቲ አሲድ የበለጸገ ነው። እነዚህ ንጥረ ነገሮችም የነርቭ ሴሎችን ሽፋን ከመጠበቅ ባለፈ በአንጎል ውስጥ ያሉ የመልእክት ማስተላለፊያ መንገዶችን ያጠነክራሉ። ይህም ታዲያ የማስታወስ ችሎታን ለማሳደግ፣ በትኩረት የማሰብ ብቃትን ለመጨመር እናም ደግሞ በእድሜ መግፋት የሚመጣውን የአእምሮ መርሳት ይህ ማለት አልዛይመር ችግርን ለመከላከል ከፍተኛ አስተዋጽኦ አለው። ስምንተኛ ለምግብ መፈጨት ስርዓትና ለሆድ ምቾት። ብዙ ሰዎች የላም ወተት ሲጠጡ ሆዳቸው ይጮሃል፣ ይነፋል ወይንም የማቅለሽለሽ ስሜት ያጋጥማቸዋል። ይህም የሚሆነው በላም ወተት ውስጥ ያለው ላክቶስ የተባለው ስኳር ሰውነታቸው መፍጨት ስለማይችል ነው። ይህንን ነው ላክቶስ ኢንቶለራንስ የምንለው። የአኩሪ አተር ወተት ግን ሙሉ በሙሉ ከእጽዋት የሚገኝ በመሆኑ 100% ከላክቶስ ነፃ ነው። ስለዚህ ያለምንም የሆድ መጮህና መነፋት በቀላሉ የሚፈጭና ለጨጓራችንና ለአንጀታችን እጅግ ምቹ የሆነ መጠጥ ነው ማለት ነው። ዘጠነኛ የቆዳ ውበትን ይጠብቃል፣ እርጅናንም ይከላከላል። በአኩሪ አተር ወተት ውስጥ የሚገኙት አንቲኦክሲደንቶች በሰውነታችን ውስጥ ያሉ የቆዳ ሴሎች በብክለትና በፀሐይ ጨረር ምክንያት እንዳይጎዱ ይከላከላሉ። የቆዳን እርጥበት በመጠበቅ መሰባበርን፣ ያለ ዕድሜ መሸብሸብን እንዲሁም ደግሞ የእርጅና ምልክቶችን በአጠቃላይ ይቀንሳሉ። በየቀኑ የአኩሪ አተር ወተትን መውሰድ የቆዳን የመለጠጥ አቅም በመጨመር ጤናማ፣ ለስላሳና አንጸባራቂ የቆዳ ገጽታ እንዲኖረን ያደርጋል። አስረኛ የሰውነትን በሽታ የመከላከል አቅም ያጠነክራል። በመጨረሻም ይህ ወተት የሰውነታችንን የመከላከያ ግንብ የሆኑትን የነጭ የደም ሴሎችን አቅም የሚያሳድጉ የዚንክና የአይረን ማዕድናትን ይዟል። እነዚህ ማዕድናት ሰውነታችን ከተለያዩ ተላላፊ በሽታዎች ከቫይረሶችና ከባክቴሪያዎች ጋር በሚያደርገው ውጊያ ላይ ከፍተኛ ጉልበት ይሆኑታል። በየቀኑ የአኩሪ አተር ወተት መጠጣት በቀላሉ በበሽታ የመጠቃት እድላችንን በእጅጉ ይቀንሰዋል። አሁን በመቀጠል ደግሞ የአኩሪ አተር ወተትን አዘገጃጀትና እንዲሁም ደግሞ አጠቃቀሙን የምናይ ይሆናል። ይህንን ድንቅ ወተት በቤታችን ውስጥ በቀላሉ ለማዘጋጀት መጀመሪያ አንድ ሲኒ የሚሆን ንጹህ የአኩሪ አተር ፍሬዎችን በመውሰድ በደንብ ማጠብ፣ በመቀጠል ፍሬዎቹ ውሃ ውስጥ ሙሉ በሙሉ እንዲዘፈቁ በማድረግ ከ8 እስከ 12 ሰዓታት ወይንም ለአንድ አዳር ማቆየት ያስፈልጋል። በዚህ ጊዜ ፍሬዎቹ ውሃውን እየመጠጡ እጥፍ ያክሉ ያብጣሉ ወይም ደግሞ ይነፋሉ። ይህም በቀላሉ እንዲፈጩና ይዘታቸውም እንዲወጣ ይረዳል ማለት ነው። ፍሬዎቹ በደንብ ካበጡ በኋላ ውሃውን አፍስሰን በንጹህ ውሃ እንደገና እናለቀልቀዋለን። በመቀጠልም የተዘፈዘፈውን አኩሪ አተር ከ3 እጥፍ ንጹህ ውሃ ጋር በመቀላቀል በመፍጫ በደንብ እስኪደቅ ድረስ እንፈጨዋለን። ከዚያም የተፈጨውን ድብልቅ በጣም ስስ በሆነ ጨርቅ ወይንም ማጣሪያ በመጠቀም ፈሳሹን ወይም ደግሞ ወተቱን ብቻ ለይተን እንጨምቀዋለን ማለት ነው። በመጨረሻም የተጣራውን ጥሬ ወተት በድስት ውስጥ አድርገን መካከለኛ እሳት ላይ በመጣድ አልፎ አልፎ እያማሰልን ለ15 እና 20 ደቂቃዎች ያክል በደንብ ማፍላት ይኖርብናል ማለት ነው። ከዛ ከቀዘቀዘ በኋላ ወተቱ ለመጠጣት ዝግጁ ይሆናል ማለት ነው። ከዚያም ምንድነው አጠቃቀሙ ነው። የአኩሪ አተር ወተትን በተለያዩ መንገዶች መጠቀም ይቻላል። ጠዋት በባዶ ሆድ ወይንም ማታ ከመተኛታችሁ በፊት እንደዚሁ በተፈጥሮ ጣዕሙ ለብ አድርጋችሁ መጠጣት ትችላላችሁ፣ ምንም ነገር ሳትጨምሩበት ማለት ነው። ጣዕሙን ደግሞ ይበልጥ ለማጣፈጥ ከፈለጋችሁ ጥቂት ማርን፣ ቀረፋን ወይም ደግሞ የቫኒላ ጠብታን በሚበስልበት ጊዜ ማለትም መብሰል በሚጀምርበት ጊዜ መጨመር ይቻላል። ከዚህም በተጨማሪ ደግሞ ለቁርስ በሚዘጋጁ ለምሳሌ እንደ አጃ ወይንም ኦትሜል ውስጥ ለስሙዚ ማድረጊያ አልፎ ተርፎም ደግሞ ለሻይና ለቡና ጣዕም ማጣፈጫም ቀላቅሎ መጠቀም ይቻላል ማለት ነው። ልክ እንደ ላም ወተት አርግታችሁ እየቀላቀላችሁ መጠቀም ትችላላችሁ ማለት ነው። ሌላው የተዘጋጀውን ወተት በጠርሙስ ዕቃ ውስጥ አሽጎ ፍሪጅ ውስጥ በማስቀመጥ እስከ 4 እና 5 ቀናት ድረስ መጠቀም ትችላላችሁ። ስለሆነም
በአጠቃላይ የአኩሪ አተር ወተት ለጤናችን ዘርፈ ብዙ ጥቅም የሚሰጥ በቤት ውስጥ በቀላሉ የሚዘጋጅና የተመጣጠነ ምግብ ምንጭ ነው። ይህንን ተፈጥሯዊ መጠጥ በዕለት ተዕለት አመጋገባችሁ ውስጥ በማካተት የሰውነታችሁን ጉልበትና ጤንነትን መጠበቅ ትችላላችሁ። ስለሆነም ለዛሬ ያዘጋጀሁላችሁ መረጃ ይህን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ ደግሞ በሌላ አስተማሪ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።